ቤቴ የምኖርበት አሁን ያለሁበት ቤቴ አስበው ነበር ብር በሌለን ሰዓት ምንዳው መኪና እኔ በቃ ስትሰጠኝ እዛ አመት ሰጠኝ ብዬ 20 ሰጠኝ በዛው ዘመን ነው የሰጠኝ ቤቴ የገባው ላቤ ነው ብዙ ሰው እየበላው ነው እየጠጣው ነው እየለበስኩ ነው ሰው በአውቶቢስ እየሄደ እኔ በራሴ መኪና እየተጓጓዝኩ ነው ግን ለምን ይሆን ያልተረጋጋችሁ ልቤ السلام عليكم ورحمة الله وبركاته سلام ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አንዋነክ እንደምናላችሁ ነው የተከበራችሁ የአኑን የቁም ነገር ቤተሰቦች ኢንሻአላህ ዛሬም ቁም ነገር አስተማሪ አዝናኝ ቪዲዮዎች አሉ አዲስ እህታችን ከዚህ ቀደም አንድ ጌም አምጥቼላችሁ 1000 ብር 500 ብር እንግዲህ ወደ ባንክ የሚገባ ምናምን ነገር ቢጠይቄ ነበር እህታችን 1000 ብር ልካለች ያው 500 ብር ወደ ባንካችን የሚገባ ይሆናል አላህ Subhanahu Wa Ta'ala መልካም ስራሽን ይቀበልሽ ወደዛ ቪዲዮ እንገባለን አብራችን ቆዩ እምነቶች ሁሉ ማለት ነው ተሰብስበው በፍቅር ሲቆምጡ ያየሁት እዚህ ፎቶ ላይ ነው ኧረ ኮመንት ተቆምጡት የለዴ ትንሽ አምናለች ደስ ሲሉ ማርያምን ማሻአላህ ኢየሱስ ጌታ ነው አልহামዱሊላህ ሃሌሉያ ኧረ ወይኔ እናንተ ሰዎች ገደሉኝ እኮ በሳቅ እግዚአብሔር ነዚ ኧረ በእግዚአብሔር አላህን ፍሩ ኧረ ተው በእናታችሁ እውነት ተው ይቅር እንደዚህ አይነት ነገር ወላሂ ማርያምን ጥሩ ነገር አልታየኝም በኢየሱስ አብርሽ ራያ አልহামዱሊላህ ጴንጤ ያረግሽኝ መፌቴ ማርያም አረ ወይኔ እናንተ ሰው ይሄ ማካበሉ ምናምን ተተነው ብቻ ኮመንቱ ፈታን ያደረገ ይከብር ግን ንቀት ነው ፍቅር ሲዝምን ያላስገባችሁት ወይስ እነሱ አይምሉም ለማንኛውም አላህ ይመቸኛል ለዝጋበሪ ይመቸኛል የሚለው ነገር ነው መሰለኝ ይሄ ነገር ለዩቲዩብ ድራማ ተብሎ ለዩቲዩብ ሽቀላ ተብሎ የሚሰራ መሰለኝ የሆነ አንድ ቪዲዮ አይቼ ነበርና ከዛ ጋር በጣም እንትን አለብኝ ሰው ዘንድሮ በቃ ለሽቀላ ሲል የማያረገው ነገር የለም ኮሜንቶች ግን እንዴት ነው አዝናናችሁ ወይስ አስለቀሷችሁ እኔ መጀመሪያ ሰው ወላ በጣም ነው ያሳኩት ያው በእንደዚህ ነገር ባይቀለድም ካንተ ጋር ተቆጥረን ወደ ታባህ ያንኛው አባ ሰላም ነው እንዴት ነህ አለህ ወይ አለን ሙስሊም ነህ እንዴ አዎ ሙስሊም ነህ እሺ ጫውታ ታያለህ አያለሁ እስቲ ሁለት ጥያቄ ልጠይቅና ማለት ነው የሚገርም ሁለት ጥያቄ ጠይቄ 2000 ብር ሸልም አሁን ነው እዚሁ መሸለም ልጠሺ እስታይ ማዋይ አገኘህ ትበላለህ እስቲ ከምን ደጋፊ ነህ ማንቸስተር ዩናይትድ ደጋፊ ነህ እሺ ከማንቸስተር ዩናይትድ ሁለት ተጫዋች የሚገርም ጥራኝ እስቲ ቡርኖ አህመድ ዳሎት ካዝሚሮ በቃ ሁለት ነው ያልኩህ አሳለፍከው እሺ ሙስሊም ነህ አይደለ እስቲ ሁለት ሰሃባ ጥራልኝ እስቲ ሁለት ሰሃባ አፍንጫና ቶርጉርጉር እጅህን ለቀህ ተናገር አታውቅም ሄረተው ወላሂ አታውቅም ኪሳራ እንዲሁ ዝም የቁም ሬሳ ነህ ታዲያ አንተ አሁን እኮ በዱንያም 2000 ብር አጣህ በአኺራም ጀነትን እንዳታቁጠር ሁለት ሰሃባ አታውቅም ጅል ካንተ ጋር ተቆጥረን ወደ ከባህያ አንደኛ ይሆን ነው ካንተ ጋር ተቆጥረን ነው ባህያ አንደኛ ይሆን ነው ለማንኛውም ይሄ ነገር ለማስተማሪያነት ምርጥ ሆኖ ሳለ ነገር ግን በዚህ ልክ ደግሞ ሙስሊም ማህበረሰብ አላዋቂ ማድረግ ተገቢ አይደለም አላዋቂ በሌላው ማህበረሰብ ሲታይ የራሳቸውን አያውቁም የሚባል ድረስ ሚለም አለም ይሄን የሚያል ሰውዬ ቀና ዛሬ የጻል ልጅ 8 አመት 7 አመት ልጅ ሁለት ሰሃባ አለም 10 ሰሃባ ጥራ ብትለው ከሴትም ከወደም 10 ሊጠራልህ ይችላል ሁለት ምንም እኮ ሌላው ቢቀር አቡበከርና ዑመር ይጠፋሉ እንዴ ለማስተማር እንደሆነ ይገባናል ግን እንደዚህ አይነት ማስተማር ደግሞ ሌላው ማህበረሰብ አላዋቂነትን አላዋቂ ናቸው ተብሎ እንዲታሰብ ያደርጋልና ለማስተማር ይራችበት መንገድ ግን አሪፍ ነው ልጁ በጎማው ሊጫወት ያነሰው ሲሞክር ይከብደዋል ካጠገቡም ከአቅሙ በላይ እንደሆነና ሊያነሰው እንደማይችል የሚነግረው ሰው ስላለበት መሞከሩን ይቀጥላል ያለ ሌላ አቅሙንም ተጠቅሞ እንደምትመለከቱት እንደዚህ ተማሙቶ ጎማውን ያነሷል ከዛም በራሱ አቅም ተደስቶ ሲኮራ ይታያል
ልጆቻችሁ በአቅማቸው ሆኖ ማድረግ እንደሚችሉ አምነው በሚሞክሩት ነገር ጣልቃ ገብታችሁ እንዳታሳንፏቸው። በጣም ደስ የሚል መልእክት ነው። ይሄ ልጅ በጣም አቀራረቡ ይመቸኛል። እናንተም እንደሚመቸው ተስፋ አደርጋለሁ። በጣም ብዙ ቪዲዮዎች ያመጣለሁ የዚህ ልጅ በቃ አቀራረቡ ምርጥ ነው። የሚያመጣቸው ቪዲዮዎች ምርጥ ናቸው እና ልጆቻችሁን ብዙዎቻችን እንሳሳለን። አሁን እንደዚህ ሞተር ቦርሳ ማን ነው የሚባለው ጎማ ቢያነሳ ወይኔ ልጅ ምናምን ብለን ነው የምንሮጠው እንጂ እንደዚህ እየቀረጸን ዝም ብላለን አንልም። ግን ይሞክሩ። ጥሩ መልእክት ነው። አንቺ ጥሩ ትዳር ተሆነ የምንፈልገውን ያጠገብ ጥሩ ልጅ አለ አለች ስትለኝ እና አንቺ ምንም የሚፈልገው ነገር የለም የሚፈልገው ጥሩ ሚስት ነው ኢማን ያላት ብሎኛልና አንቺ ለሱ ትሆኛለሽ ስትለኝ እኔ ደግሞ በሰዓቱ ያኔ ትዳር መያዙን ፈልጌዋለሁ። ባላቅች ቆየችና ይሄ ልጅ አለ ስትለኝ ይሄ ልጅ ጋር አገናኘችኝ። ከዛ ትንሽ ቆየችና 250 ሺህ ብር ትከፍያለሽ ስትለኝ እሺ ችግር የለም ግን ጭማሪ እንዳትሉ ይሄ ብቻ ተሆነ ትዳሬ ትሆነልኝ ችግር የለም አውቃ ልክ ያንን ብር አስገብቼ ታባቃ ሌላ ጭማሪ ብር ታላመጣሽ አለች። ድራማ ነው እንደምትጫወቱብኝ ብዬ ትላት እንዴት ብለሽ ድራማ ትይኛለሽ? እሱ ለኔ መልስ ይሄ ነው እንዳለ ልጁ አንድ ሆኖ አላውቅም እሱ ጥሩ ሰው መስሎ ነው እሱም ጥሩ ሰው መስላ ነው በኋላ አላውቀው ነው ችግሩ ስትለኝ ኧረ ለዚህ ብለሽ እንትን አትበይ ለ125 ሺህ ወላ 150 ሺህ ብር እንዴት ታበላሻለሽ? ደህና ልጅ እኮ ነው አለች። በኋላ አብራችሁ ልትኖሩ ነው ችግር አለ አለች። እኔም ደግሞ እንደገና ስለተናደድኩኝ ችግር የለም እከፍላለሁ። አሁን መለሰሽ ደግሞ ክፈሊ ታልሽ ቲክቶክ ላይ ነው ማዋጣሽ አልኳት። ተራት ችግር የለም አንቺ አስለን ጥሩ ባልና ያገኘሽውና የምን ትካሽበት ነው አለች። ከፈልኩ። ልክ ትከፍል በአምስተኛው ቀን 300 ኧረ ይሄማ አዋጭ ቢዝነስ ነው። ባል እየተሸጠ ነው። እሺ ከሰማን ብዙ ነገር ነው የምንሰማው። ወደ ማንኛውም የሚሸጥ ባል የምትፈልጉ ካላችሁ እጃችን ላይ አሪፍ ባሎች አሉ። የምትገዙ እጃችሁን አውጡ። ቤት የገባው ላቤ ነው። ብዙ ሰው እየበላው ነው፣ እየጠጣው ነው፣ እየለበስኩ ነው። ሰው በአውቶቢስ እየሄደ እኔ በራሴ መኪና እየተጓጓዝኩ ነው። ግን ለምን ይሆን ያልተረጋጋችሁ ልቤ? ለምንድን ነው የእውነት ሳቅ ከውስጥ የማልስቀው ብሎ ይጨነቅ ይችላል። እየተጨነቀው ነው። ነገር ግን አንተም ሂሳብ መስራት ያለብህ ይሄ ሁሉ የምበላው እምጠጣው ሱፐርማርኬት ሄጄ ያማረኝን ገዝቼ የምገባው ላቤ ነው ብሎ መጠየቅ ያስፈልጋል። አዎ ላቤ ነው ካልክ ሰላሙም ይመጣል፣ መረጋጋቱም ይመጣል፣ የሆነ ፈገግታም ይመጣል። ላቤ ያለው ነው ሐቅ ያለው ነው ቤት ከገባ ሰላምን ነው የሚያሳጣ። ያ ሰላምን ደግሞ ከቤት ለማውጣት እነዚህ ነገሮች መጀመሪያ መውጣት አለባቸው። ሰላም በጥሩ ምግብ የሚገኝ አይደለም። ሰላም በጥሩ መጓጓዣ የሚገኝ አይደለም። ሰላም በጥሩ ዘመናዊ ቤት የሚመጣም አይደለም። ሰላም በንጹህ ሕሊና ንጹህ የራሳችንን ላባችንን ስንበላ ብቻ ነው። ናም ኡስታዛችን ኡስታዝ ኑሩ ቱርኪ በጣም ምርጥ መልእክት ያስተላለፈልን። ኢንሻአላህ የራሳችን ሐቅ የራሳችንን ላብ ስንበላ በቤታችንም በጎጆአችንም ማለት ነው ሰላም ይገባል፣ ፍቅር ይገባል፣ የሆነ ደስታም ይገባል። ነገር ግን ማለት ነው የሚበላ ሁላ ተገኘ ተብሎ ማለት መብላት ተገቢ አይደለም። አሁን የቀደም አይነቷም ማለት ነው እንደ ቀደም አይነት የዋህ ማለት ነው ባላገኘው ብላ እሷ እንግዲህ ባል ከመጀመሩ በብር ከፍላ የምትገዛው ከመጀመሩ እንግዲህ እሷ ብር ከፍላ ምናምን ነገር ለእሷ ማህሩ ሲገባት እንደው ማህሩ ለሱ ተሰጥቶት ነው እየገባ ያለውና አሁን እኚህ ሰዎች ምናልባትም ያው ውሸታቸው ሊሆን ይችላል። እንደዚህ አድርገው የሰውን ላብ የሚበሉ በሰው ላብ የሚኖሩ ሰዎች አሉና በአጠቃላይ የቀደም ያው ህግ ለማለት ያክል ነው እንጂ ተጠንቀቁ። እንደዚህ አይነት ነገር ከገጠማችሁ ያው ባል የለም እንዴ ጠፋ እንዴ ብላችሁ እንዳትገቡበት። ይሄ ነገር ቆንጆ ልጅ አለ ኢማን አለው ምናምን ተብለሽ ገብተሽ ብር ክፈይ ከተባልሽ ችግር አለ ማለት ነው። ቤቴ የምኖርበት አሁን ያለሁበት ቤቴ አስበው ነበር ብር በሌለን ሰዓት ምንዳው መኪና እኔ በቃ
ስትሰጠኝ እዛ አመት ስጠኝ ብዬ 20 ስሰጠኝ በዛው ዘመን ነው የሰጠኝ። ገና እኔ መርከዝ እያለ ፓስፖርት እንኳን ሳይኖረኝ ሐረም መሄድ ፈልጋለሁ ብዬ በቃ ከአላህ ጋር እነጋገር ነበር። ጊዜ በረመዳን ተነጋግሬ ዙልቀይዳ ላይ ሄድኩኝ 5 ሳንቲም ፓስፖርትም ትራንስፖርትም የሆቴልም ሳላወጣ ማለት ነውና ሂጄ ሙሳበቃ ነበር አጋጣሚ እሱም ራሱ ሊቻለ ሂስትሪ ነው። በቃ ካዕባ በጣም ናፍቆት ስለነበር በዛን ሰዓት ይሄ ማወራ በሂጅራ አቆጣጠር ማሻአላህ እጅግ በጣም ደስ የሚል የንያ ትልቅነት በቃ አረጋዋለሁ አላህ ያደርግልኛል ያሳካልኛል ብሎ ማሰብ መነየት ይሄ ነው። ብዙዎቻችን ያው ስንነየት ከልባችን አይደለም ያው ካረርገው ያለው ካረገው ማይደርገው ነገር ነው አይደል? ከሰጠኝ ይስጠኝ ካልሰጠኝ ማይስጠኝ ነው። እንደዚህ አይነት ንያ የለም። ኢንሻአላህ አላህ ያሳካዋል በቃ አደርገዋለሁ ብሎ ማሰብ ነው። ያው ኢንሻአላህ አንድ ቀን ይስተካከል። ብዙዎቻችን ሐጅ የማድረግ ዑምራ የማድረግ ራሃችን ቤተሰባችን የማድረግ ንያ አለ ሁላችንም ጋር ማለት ነው። የሆነ ነገር ይመጣና የሆነ ነገር ሊያሰናክል ይችላል። የሆነ ነገር መጥቶ ነገር ግን ኢንሻአላህ አላህ በህይወት እስካለን ድረስ ያ ነገር አንድ ቀን ይሳካል። ያ ኢንሻአላህ እኔም ማን ንያ አለኝ። እናንተ ማን ቪዲዮ የምትሰዎች ከቤተሰቦቻችሁ ጋር የማድረግ ንያ አላችሁ ይሳካል ኢንሻአላህ። እኛ ግን ያው ጥርት ያለ ኢኽላስ ያለው ንያ እናርጋው። ኡስታዳችን ተናገረው ብር ኑሮት አይደለም የነየተው ብር ኑሮት አይደለም ይሄ ቤት አምኖርበት ቤት ይኖረኛል ብዬ ያሰብኩት አለ። ግን ነየተው አላህ ደግሞ ሰጠው ኢንሻአላህ። እኛም እንነየት ወአሽሀዱ አላህ በስተቀር ሌላ አላህ የለም። አላህ አንድ ነው። ላኢላሃ ኢለላህ ሙሐመድን ረሱሉላህ ከአላህ በስተቀር ሌላ አምላክ የለም። ነብዩ ሙሐመድ የአላህ መልእክተኛ ናቸው። አላህ አክበር አላሁ አክበር። እናንተ ከዛሬ ጀምሮ ሙስሊሞች ናችሁ። አላህ ፊት እንገናለን። ሰላም አለይኩም ማሻአላህ ማሻአላህ ማሻአላህ። እንግዲህ ስለዚህ ቪዲዮ ይሄ ነው ብዬ ላብራራላችሁ አልችልም። ያው የሻሃዳ ፕሮግራም አየነው አካባቢው የት ነው ወዴት ነው የሚሆን ነገር በራሱ ኡስታዝ ቀመር ሁሴን ፔጅ ላይ ገብቼ የፈለኩን አንድ ነገር እሱም ይሄን ቪዲዮ ብቻ ነው የፖስተው። ኢንሻአላህ ወደፊት መረጃው በደንብ ይወጣል። ብቻ ግን እንግዲህ የንጽር ኡስታዝ የሆነ ኡስታዝ ቀመር ወደ ዳዕዋው ከተመለሰ በኋላ እንግዲህ እንደምታዩት በርካታ ሰዎች በጅምላ ነው እንግዲህ ሻሃዳ ያየ ነው። ማሻአላህ እጅግ በጣም ደስ ይላል። በዲን ኢስላም እንግዲህ ጠንካራ አድርጓቸው ማለት በዛ አካባቢ ላይ ኢንሻአላህ ኢስላም እንግዲህ የሚነግስበት ጊዜ ቅርብ ያድርገው እያልን የዛሬን ቪዲዮ በዚህ እንቋጨዋለን። ኢንሻአላህ ከዚህ ከፊት ለፊት የምታዩት መድረሳ በሁልሁል ጀማዓ አማካኝነት በዛድ ሚዲያ እና በአኑን ሚዲያ የሚሰራ መድረሳ ነው። ይሄን መድረሳ ለመጨረስ ትንሽ ባጀት አንሱላል። ኢንሻአላህ ያቅማችሁ እንድታረጉ በአክብሮት ጠይቃለን። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።